ግንኙነት እኛ ስናውቅ ብቻ የሚሆን ነገር ሳይሆን ሁሉ ጊዜም ብናውቅም ባናውቅም ባክግራውንድ ላይ እየተከናወነ ነው ማለት ነው ሰዎች ጎን ለጎን ከተቀመጡ ታክሲ ላይ ሊሆን ይችላል ባያወሩም somehow subconsciously interact ያደርጉ ሰዎች ልክ በገሃዱ ዓለም መስታወት ፊት ለፊታቸው ላይ አቁሞ መልካቸውን እንደሚያዩ በዚህ በገሃዱ ዓለም ላይ ባንክ ቤት እና ተቋማት ላይ የምትሰሩበት መስሪያ ቤት ሁሉም ቦታ ላይ ስትወጡ እነዛ ነገሮች በሙሉ እንደ መስታወት ቁጠሯቸው መልካችሁን መልሰው የሚያሳዩአችሁ ነገሮች ናቸው እንጂ መልካችሁ እዛ ውስጥ አይደለም ያለው በዓለም ላይ አለች የተባለች ሴት የመጨረሻ ሃይስት ኳሊቲ አላት የምትባል ሴት ቢያገባ አንድ ሰው ያንን ኳሊቲ ኤክስፒሪየንስ ማድረግ አይችልም መልኩን ካልለወጠ በስተቀር ለምን ቢባል በራሱ መነጽር ነው ሴትዮዋን የሚያያት ግንኙነቶች የት ጋር መታከም እንደሚችሉ የት ጋር እንደሚጠነሰሱ የት ጋር ቅርጽ እንደሚይዙ የት ጋር መታከም እንደሚችሉ ብናቅ እያንዳንዳችሁ ወደ ቤታችሁ ገብታችሁ ዛሬ ትዳራችሁ ማዳን ትችላላችሁ every one of you እየተገነባባን አንዳችን ሌላችን ይረዳን ሌላችን የሌላችን ህልም እየኮተኮትን አብሮ ለማደግ አንድ አይነት ነገር ይሰራ መሆን አይጠበቅብንም this difference actually valuable መለያየታችን ልዩነቶቻችንን እስካከበርን ድረስ ማለት ነው ወንድና ሴት መሆን በራሱ ስነ ልቦናዊ ልዩነት አለው በተወሰነ ደረጃ በድጋሚ እንኳን ደህና መጣችሁ እንኳን ወደ ኢምፓክት ሴሚናር ይሄ ሰኞ ሁሉ ጊዜ የሚደረግ ፕሮግራም ነው የ6 ሳምንት ደግሞ ሴሚናር አለን ሮብና ቅዳሜ ቀን የሚከናወን እሱ 10ኛው ዙር የሚቀጥለው ሮብ ኦሪየንቴሽን ይኖራል ሁላችሁም ተጋብዛችኋል መታችሁ ኦሪየንቴሽኑ ላይ እንድትገኙ ይሁን የዛሬው ርዕሳችን ግንኙነቶች እንዴት ይሰራሉ ወይም ግንኙነቶች እንዴት ይሰራሉ በሁለቱም ልንወስዳቸው እንችላለን እንዴት ይሰራሉ ግንኙነቶች ምንድናቸው ሚለውን አሼ በደንብ አድርጎ ይነግረናል እኔ ግን አንድ ሁለት ነገር ልበላችሁ ከግንኙነቶች አንዱ የሆነው ጋብቻ ነው አይደል እና አንዳንድ ቃላቶች ብዙ ጊዜ ደጋግመን ስለምንለው ኖርማል ሆኖ ትርጉሙን እስከምናጣ ድረስ እንሆናለን እንጂ ጋብቻ ማለት ጋር ብቻ ማለት ነው አይደል ከእንትና ጋር ብቻ ከሱ ጋር ብቻ ልክ ይሄ አሁን ግንኙነት ነው ማለት ነው ሰዎች የተዛባ ግንኙነትም ደግሞ አላቸው አይደል አሼ በኋላ በደም ሊያስተምር በየትኛው መንገድ እንደተዘጋጀ አላቅም ግን የተዛባ ግንኙነት ስለነበረኝ እኔ አንድ ግጥም ጽፌ ነበር የተዛባ ግንኙነቱ የነበረው ከፈጣሪ ጋር እንዴት እንደምጠይቅ ባለማወቄና እንደዚህ ብዬ ገጠምኩኝ ወይም እንደዚህ ጸለይኩ ዛሬ በማለዳ ፊቱ ተንበርክኬ በምሬት በእንባ ጠየቅኩት ለአምላኬ ለጠየቀ እንዲሰጥ ላንኳኳ እንዲከፈት ህገ ሁለንተና መሆኑን አውቃለሁ ታዲያ ለምንድነው ለኔ ጊዜ ሲሆን ሳንኳኳ ብሉም ዝም አልክሳምን ነው እሱ ሲመልስ እንደ ያለ ጸሎት ባትጸልይ በቀር እግዚአብሔር ባልሆን ኖሮ ይደክመኝ ነበር ለጠየቀ እንዲሰጥ ላንኳኳ እንዲከፈት ህጌን አኖርያለሁ ከቤት ውስጥ ሆነ በሩን ከፋች ሆነ ማንኳኳት ምንድነው መልሴ ጥያቄ ነው ይላል አሁን በዚህ ጥያቄ ውስጥ ብዙ ጊዜ የተዛባ ግንኙነት ሲኖር እንጸልያለን አይደል አረባክ ጌታ ሆይ በር ውስጥ እኮ ካለው እኔ የምከፍተው ማንኳኳት አይተበቅብኝ በራችንን ይዘን ምናንኳኳኩ ሰዎች አለን ይሄ የተዛባ ግንኙነት ይባላል ከውጪ ነው የሚንኳኳው ከውጪ ሲንኳኳ ከውስጥ ያለ ይከፍታል ከውስጥ ግን በር ዘግቶ ያለ ሰው በር ከፍቶ መውጣት ነው እንጂ ያለበት ማንኳኳት ምንድነው እና ይሄም የተዛባ ግንኙነት ነው እና እግዚአብሔር መቼም እግዚአብሔር ስለሆነ ነው እንጂ ሳናስበው በጣም እናደክመው ነበር ሰው ቢሆን እና ግንኙነትን በተመለከተ ዛሬ አቶ አሸናፊ ታዬ በተለየ መንገድ እንደተለመደው በሚገርም ገለጻው ያስተምረናል እናንተ ደግሞ በክብር ተቀበሉናላችሁ እንደምን ዋላችሁ እንኳን ደህና መጣችሁ ዛሬ የምንነጋገረው ስለ ግንኙነት ነው እንደምታውቁት ከተወለድንባት የመጀመሪያው ቀን የመጀመሪያ ሰከንድ ጀምሮ ነው ግንኙነት የጀመረው ግንኙነት ካንድ በላይ የሆኑ ሁለት ነገሮች ወይም ሶስት ነገሮች ወይም አራት ነገሮች መሐከላቸው ላይ መስተጋብር ለመፍጠር የሚያደርጉትን ሂደት ነው ግንኙነት ብለን የምንጠራው
የተለየ ምልከታ ወይም የተለየ ዴፊኒሽን ያለው ሰው ካለ መጨረሻ ላይ እንነጋገራለን። ካንድ በላይ የሆነ ነገር መረጃ እየተለዋወጠ ከሆነ ኢነርጂ እየተለዋወጠ ከሆነ ግንኙነት እየፈጠረ ነው እንላለን። በእኛ የእውቀት ደረጃ እናውቅም ይሆናል እንጂ who knows ሁለት ጎን ለጎን የተቀመጡ ድንጋዮች ኢንተር ሪአክት ሊያደርጉ ይችላሉ። we don't know that። ግን ወደ ረቀቀው ዓለም እየገባችሁ ስትሄዱ በኳንተም ፓርቲክሎች በጣም ጥቃቅን በሆኑ ቅንጣቶች መካከል ለአንድ የሰከንድ ሽርፍራፊ እንኳን የማይቋረጥ ግንኙነት አለ forever። ሁሉ ነገር ደግሞ ወደዛ ጥቃቅን ነገር መውረድ ይችላል ወይም ሁሉ ነገር ከዛ የተሰራ ነው ብለን ምናምን ከሆነ ግንኙነት እኛ ስናውቅ ብቻ የሚሆን ነገር ሳይሆን ሁሉ ጊዜም ብናውቅም ባናውቅም ባክግራውንድ ላይ እየተከናወነ ነው ማለት ነው። ሰዎች ጎን ለጎን ከተቀመጡ ታክሲ ላይ ሊሆን ይችላል ባያወሩም somehow subconsciously interact ያደርጉ ነው። አሁን ዛሬ እዚህ ጋር የምንነጋገረው ግንኙነት ብለን የጠራነው ነገር ሰዎች ሆን ብለው የሚፈጥሩት ግን ደግሞ ሆን ብለው ከሆነው ሬል ሙጪም ያለ ብዙ እንትሮች አሉት ብዙ ደርዞች አሉት ግንኙነት ነው እዚህ ጋር የምናወራው ማለት ነው። የትኛውም ይሁን የግንኙነታችን አይነት እዚህ ቤት ውስጥ ያለ ሁሉ ሰው ግንኙነት አለው ከሆነ ሰው ጋር ከሆኑ ሰዎች ጋር ከሆነ ቤተሰብ ጋር ከሆነ ነገር ጋር ግንኙነቶች አሉ። እነዚህን ግንኙነቶች የምንረዳበት ደረጃ የምንኖረውን ህይወት ኳሊቲ ይወስናል። የምንሰራው ቢዝነስ፣ የምንገነባው ቤተሰብ፣ የምንኖርበት ሰፈር፣ ጉርብትና ውስጥ የምንፈጥረው ሁሉም ነገር ግንኙነት ስለሆነ ሁሉም ነገር ኢንተራክሽን ስለሆነ የአንድ ግለሰብ ወይም የአንድ ተቋም ሙሉ ስኬት የሚፈጸመው ፍጹም የሚሆነው ያ ግንኙነት እንዴት እንደሚሰራ ስናውቅ ነው። ቅድም እንዳልኩት ግንኙነት ስንል እኔ ያለው ከኔ ጋር ኢንተራክት የሚያደርግ ሌላ ነገር አለ። ሁለት ነገሮች ቢያንስ አሉ ማለት ነው ግንኙነት ውስጥ። ለብዙዎቻችን ግንኙነት የሚመስለን እኔና ምዛመደው ሌላ ነገር 50-50 ተከፋፍለን ግንኙነቱን የምናካሄድ ይመስላል ከውጭ ሆኖ ለሚመለከት ሰው። ግን የሚገርማችሁ ነገር በደንብ አድርጋችሁ ስትረዱት ግንኙነት 100-0 ነው። በእኔ በኩል ሆኜ ሳይ እኔ ከእናንተ ጋር ያለኝ ግንኙነት 100% ኃላፊነቱ እኔ እጅ ላይ ነው ያለው። የእናንተ ምንም ይሁን ምን በእኔ በኩል ማድረግ የሚገባኝን ነገር ብቻ ነው ማድረገው። ምን ማለት ነው? በሌላ አነጋገር አሁን ዛሬ 50 ሰው 60 ሰው 100 ሰው 200 ሰው ይመጣል ብለን ጠብቀን ነበር። የመጣችሁ ሁለት ሰዎች ብትሆኑ ምንድነው ማድረገው? ምን ማድረግ ይመስላችኋል? ሁለት ሰው ብቻ ቢመጣ ማካሄደውን ነገር አካሄዳለሁ። እንደውም በጣም ይቀርበኛል። ለምሳሌ ኤርሚ እያልኩ በጣም ማውራት እችላለሁ። ስለዚህ ምንድነው ማለት ነው በእኔ በኩል ይሄ ሴሚናር ሳስብ ማድረግ የሚገባኝ ብዬ ለራሴ ወሰድኩት ኃላፊነት አለ። ሰዎች ይምጡም አይምጡም ይብዙም ይነሱም አብዛኛው ሴት ወይም አብዛኛው ወንድ ይሁን በእኔ በኩል ማድረግ የሚገባኝን ነገር በሙሉ አድርጋለሁ ማለት ነው። 100%ን የግንኙነቱን 100% ኃላፊነት የምወስደው እኔ ነኝ በእኔ በኩል ያለው። በእናንተ በኩል ያለውን ደግሞ እናንተ ናቸው የምትወስዱት። ግንኙነቶች የሚሰሩበት መንገድ በትክክል ሲገባን ለካ ይሄ የሚያታግለን ነገር ሰዎችን ለመለወጥ ብለን የምንወጣውና የምንወርደው ነገር ይቀርና አሳይመንቱ ወደ አንድ አካባቢ ብቻ ይሰበሰብና ይሄው ነበር ሪሌሽንሺፕ። ትገረማላችሁ። አንድ ጊዜ ምን ገጠመኝ መሰላችሁ? የዛሬ ስንት ዓመት ነው ሁለተኛው ልጄ ተወልዶ አሁን እንግዲህ ሁለተኛው ልጄ ተወልዶ ምለው ይሄኛው ልጅ 12 ዓመቱ ነው። የዛን ጊዜ ኤክስፕሎሬሽን እየጀመርኩ የነበረበት ጊዜ ነውና ከሚስቴ ጋር በጣም ኦልሞስት ተቃራኒ የሆነ አይነት እንትን ላይ ነበር ነውና ለመፋታት ጫፍ ላይ ነው የነበርነው። ጫፍ ላይ ስላችሁ የምር ጫፍ ላይ ማለት ነው። ስለዚህ ቀን ነው የምንጠብቀው። ወደ ቤት ስመጣ እኔም ደስተኛ አይደለሁም። መጣለው ማናግረው ሰው የለም። ማደርገውን ነገር አደርጋለሁ። ለምሳሌ ምሳ ቀርቦ ከሆነ ምሳዬን በላለሁ። ከዛ በኋላ በቃ አላል ቡና ቀመጥልኛ ጠጣለሁ፣ ከፈለኩ ተዋለሁ። በዛ አይነት መንገድ ነበር የምንኖረውና ከዕለታት አንድ ቀን የዶክተር ስቴቨን ካቬይን መጽሐፍ አነበብኩና ገና ሳልጨርሰው መሃል ላይ እንደዚህም አይነት አለ እውነት አሁን ይሄ ጫፍ ላይ የደረሰ ተስፋ የተቆረጠበት ነገር እንደገና ተቀጥሎ ግንኙነት መሆን ይችላል? I couldn't believe that። ከዛ ገባሁና ዛሬውኑ ይሄን ነገር መተግበር አለብኝ አልኩ። ከዛ ወትሮ እንደዚህ ነው። ጧት ወጣለሁ እስከ 6 ሰዓት ሰራለሁ። 6 ሰዓት አካባቢ ለምሳ መለሳለሁ።
ወይ ደግሞ ምሳ የሚጋብዙኝ ሰዎች ካሉ እዛ አካባቢ እንገባበዛለን። አልመጣም ብዬ አልደውልም፣ በዛው ቀራለሁ። የተለመደ ስለሆነ እነሱም አያስቸግሩኝም። ከዛ በኋላ ማታ 11 ሰዓት እመጣለሁ ስለሚርበኝ። ከዛ መክሰስ መገብና እንደገና ተመልሼ እወጣለሁ። ግልጽ እንዲሆንላችሁ የባህር ዳር ዩኒቨርሲቲ በነገራችን ለባህር ዳር ዩኒቨርሲቲ በጣም ስለምወደው ጭምር ነው ደጋግሜ የማነሳው። ኦልሞስት ያደግኩበት፣ ስራ ያስኩበት፣ ያገባሁበት ሁሉም የህይወት እንትን የተማርኩበት ቦታ ስለሆነ አይ ላቭ ኢት ልክ እንደተወለድኩበት ቦታ ማለት። እዛ ባህር ዳር ዩኒቨርሲቲ ውስጥ በዛ ሰዓት 2 ካምፓሶች ነበር የነበሩት። የፔዳ ካምፓስ የመምህራን ማሰልጠኛ ኮሌጅ ይባል የነበረው እና እዚህ ከተማ መካከል ደግሞ ፖሊቴክኒክ ኮሌጅ የሚባል ነበር። የቴክኒክ ትምህርቶች የሚሰጡበት እንደ ኤሌክትሪካል ምህንድስና በምህንድስና ደረጃ ሳይሆን በቴክኒክ ቴክኒሻን ደረጃ የሚሰጥበት እዛ ቦታ ላይ ነው የተመደብነውና በዲግሪ ፕሮግራም ከጀመረ በኋላ እኔ 3ኛ ባች ነን። 1988 ነው 87 አካባቢ ነው የጀመረው በመጀመሪያ ዲግሪ። እኛ የተመደብነው በ90 ነው። ከዛ በኋላ እዛ ግቢ ቤት ተሰጥቶኝ እዛው ግቢ ነው የምኖረው። ቢሮዬ እዛው ጋር ነው። አጋጣሚ ሆኖ ደግሞ የኔ ቢሮና የምኖርበት ህንፃ ቅርብ ለቅርብ ናቸው። 3 ደቂቃ ነው የሚያስኬደው ቀስ ብዬ ከሄድኩኝ። መክሰሴን በላና መለሳለሁ። እስከ ምሽቱ 6 ሰዓት 7 ሰዓት 8 ሰዓት እያጋነንኩ አይደለም፣ ሁሉ ጊዜ የማደርገው ነገር ነው። እወጣለሁ እስከ ምሽቱ 8 ሰዓት ምንም ሳላውቅ ቢሮ ውስጥ ቆያለሁ። አጠናለሁ፣ አወጣለሁ፣ አወርዳለሁ፣ መጽሐፍቶችን ዳውንሎድ አደርጋለሁ። ማላደርገው ነገር የለም። ከዛ ደክሞኝ ነው ወደ ቤት የሚሄደው። ወደ ቤት ሲሄድ ሁሉም ልጆች ተኝተዋል፣ ሚስቴ ተኝታለች። በቃ ገብቼ መተኛት ነው ከዛ በኋላ ያለኝ ነገር ማለት ነው። የዛን ቀን ይሄ ነገር መጥቶልኝ የለ መገለጥ። ከዛ 11 ሰዓት ገባሁና ከምን ልጀምር እልህ ተናነቃቸዋል። አንዳንድ ጊዜ ከለመዳችሁት መንገድ ስትወጡ ትክክልም ቢሆን እኔ አሁን እንደዚህ ላረግ ነው። ከዛ በኋላ ገባሁና ያው እንደተለመደው አይነት ኢንተራክሽን ነው እንግዲህ ልብ አድርጉ። መንገድ ላይ ከተገናኛችሁ መተላለፊያ ላይ መንገድ ነው የምትለቁ፣ መነካካት የለ ምናምን የለ። ከዛ በኋላ ጦጣ ብዬ ነው የምጠራት እንግዲህ ሌላ ነገር ደግሞ ጦጣ ለምን አለ ብላችሁ ደግሞ ሌላ ኢንተርፕሪቴሽን ውስጥ ነው። ከዛ ራት እንብላ ዛሬ አልኳት። ምን አዲስ ነገር አለ? ራት ሁሉ ጊዜ እንበላ የለ እንዴ? አይደለም ዛሬ የተለየ ነው። ዛሬ ልጆችን ይዘን አንሄድም፣ ብቻችንን ነው የምንሄደው። ራት ልጋብዝሽ እፈልጋለሁ። ስታደርገው ከነበረው ግፍ አርጋቶችን አሺ ሰላም ነህ? ሰላም ነህ? በተደጋጋሚ ነው የጠየቀችኝ። በነገራችን ላይ የምሬ ነው የምነግራችሁ። ሰላም ነህ? ምንድነው የሆንከው? በጣም ተጨንቃ ነው ይሄን የምጠይቀኝ። ግን ለእንትን አይደለም፣ አሁን እኛ እንደምንስቀው አይነት ለኮሚክ አይደለም። የምሩን ተጨንቃ ነው። ምን ሆኖ ነው ይሄ ሰውዬ? ወይ ሐኪም ቤት ሄዶ ተስፋ የሚያስቆርጥ ነገር ተነግሮት ይሆን? ወይ ኩላሊት ወይ የሆነ ነገር ፌል አድርጎ ሊሞት ነው? ምንድነው ነው? ገብቷቸዋል። ግድ የለሽ ምራት ልጋብዝሽ እፈልጋለሁ አልኩና ሌክሾር የሚባል በፊት ከአማራ ልማት ማህበር ህንፃ ጀርባ ነው ያለው ቦታው። በፊት ውሃ ይተኛበት ነበር፣ ጣና ይሸፍነው ነበር ያን ቦታ። እዛ ቦታ ላይ የተሰራ ክብ መዝናኛ ቦታ አለ። እንዲህ ከፍ ያለ ቦታ ላይ ያለ ዙሪያውን ኦልሞስት ጣና ነው ያለው ማለት ትችላላችሁ። ከዛ በኋላ ብቻ እንደምንም አሳምኜ ሄድን። ከዛ በኋላ ህንፃው ውስጥ ገባንና ወደ ጣና የሚያሳየው መስተዋት ጋር 2 መስተዋት ሚለያይ እንደዚህ አይነት ፖል አለ። እኔ ከዚህኛው ፖል በዚህኛው በኩል፣ እሷ ከዛኛው ከፖሉ በዛኛው በኩል ሆና ጠረጴዛው ፖሉ ስር ነው ያለው። ፊት ለፊት እንደዚህ እየተያየን አንዳንድ ጊዜ ወደ ጣና እያየን ተቀመጥን። የተወሰነ ደቂቃ ተቀመጥን። ምንም አልተባባልን። ከምን ልጀምር? እራት ለመብላት የመጣ ነው፣ በልቶ መሄድ ነው። ከምን ልጀምር? እንዲህ አልኳት። እንዳው ጦጣ በጣም የምትወጂው ሚስጥርሽን ማያወጣብሽ ሰው ቢሆን እዚህ ቦታ ላይ ያለው እንዳው ፈጣሪና ያ ሰው ቢኖር ለዚያ ሰው አሸናፊ ምን አይነት ሰው ነው ብሎ ፈጣሪ እንድትነግሪ ቢጠይቅሽ ምን ብለሽ ነው የምትነግሪው አልኳት። እንደምንም አምጬ አልኩ ይሄን። ከዛ በኋላ ማዳመጥ ጀመርኩ። ፊቷ ሲለዋወጥ ይታወቀኛል። ኦልሞስት አሁን እንግዲህ ነገር ለማርገብ ሰላም ለማውረድ ነው እንትን ያልኩት፣ ለዲፕሎማሲ ነው። ልብ አድርጉ። በጣም ከዛ በኋላ ከዛ የታመቀ እንትን ውስጥ የሚወጣው ድምጽ በጣም ከፍ ያለ ነበር። እንደምንም ብዬ ድምጿን ዝቅ እያደረግኩኝ አወራች። እኔ ያለችኝ
ቀስበኝ አዎ እኮ አንቺ ታዳሊ ለማን አንተ አሸናፊ ምን ብዬ እንደምነግራት ታውቃለህ ለዛች ሰው እስኪ ንገራት ግትር ሰው ያለውን ማይሰማ የራሱ ሐሳብ ብቻ ትክክል የሚመስለው የሰው ስሜት ማይገባው ድንቁር ያለ እንደዚህ ነው የምታወራው ግን በየመሐከሉ ላይ ግን ድምጽ ቮሊዩም ይያል እንደምንም ጨረሰን ይሄንን ማለት ነው አሁን በኔ ግምት ምንድነው መሰላችሁ ያ ሁሉ ሁከት ያ ሁሉ ጦርነት ያ ሁሉ ቤት ውስጥ ምናካሂደው ጦርነት የሚመጣው በሷ ምክንያት ነው ብዬ ነው እንጂ ማስበው እኔ አለሁበት ብዬ አላስብ ስለዚህ የምትለው ነገር በፍጹም ሊዋጥልኝ አልቻለም ግን መጽሐፉ ላይ በተደጋጋሚ የሚለው ነገር አለና I tried to docile myself into it ልክ እንደ ለማዳን ሰለሞን የሞከርኩት የፈለገችውን ትበል ብቻ አዳምጠው ግን በውስጥ በኩል እኮ ግን መልስ ለመመለስ የሚዘጋጅ ደሞ አለ ከዛ እንደምንም ጨረስ የምርሽን እንደዚህ አርገሽ ነው የምታስቢኝ ማስበው አይደለም የሆንከውን ነገር That's who you are ሊሆን ይችላል ግን እንዴት አድርጌ ነው ይሄን ነገር መቀበለው እሺ ከዚህ በኋላ እንደዚህ ላድርግ የፈለክሽውን ነገር በይ የፈለክሽውን ነገር አውሪ የምሰራውን ነገር ትቼ ፊቴን ወዳንቺ አዙሬ ትኩረት ሰጥቼ ሰማሻል ምንም ነገር በይ የሚስማማኝ ማይስማማኝ ሚዋጥልኝ ማይዋጥልኝ ማምንበት ማላምንበት ኤኒቲንግ ያልሽውን ነገር በሙሉ አዳምጥሻለሁ ከዛ በኋላ ደግሞ በቀስታ በትህትና በዛ ነገር ላይ ያለኝን አቋም ደግሞ ነግርሻለሁ እንደ ሰው ከዛሬ በኋላ በዚህ አይነት መንገድ እንቀጥላለን ከዚህ በፊት የነበረው ነገር ይቅርታ አድርግልኝ አልኩ ይቅርታ አድርግልኝ አለች ኦኬ በጣም ደስ የሚል ነገር ነበር ለሚቀጥሉት 15 ቀናት ኦልሞስት ወደ ጫጉላ ቤት ተመለስን 90% ጊዜ አልጋው እዛው መኝታ ቤት አካባቢ ነበር ማለት የምን ስራ የምን 11 ሰዓት ማምሸት 11 ሰዓት 8 ሰዓት ማምሸት የሚባል ነገር የለም እንዲህ አይነት ዓለም እያለ ነው ይሄው ያ ሁሉ ሰፈሪ ምን እያሰባችሁ ነው መስኩት እጥሩ ነው ከዛ በዛው ቀጠልን መጽሐፉን እንደምንም ጨረስኩት ምንድን ነበር ሳረግ የነበረው ከስራ ወጣና ልክ 11 ሰዓት ሲሆን ጣና ዳርዳሩን የእግረኛ ረማመጃ ተደርጎ የተሰራ እንትን አለ ታቁታላችሁ የእግረኛ መሄጃው መንገድ ጣና ሆቴልን ስታልፉ የተወሰነ ርቀት ከሄዳችሁ በኋላ መንገዱ ያቆማል ብዙ ሰዎች እዛ ቦታ ላይ ደርሱ እኔ ግን አልፍና የመጨረሻው እግረኛ የሚቆምበት ቦታ ሄድና ውሃው የተገለጠበት ቦታ ላይ ድንጋዮች አግጠው የተቀመጡበት ቦታ አለ ጣና ዳር ላይ አንዱን ድንጋይ እስካሁን ድረስ አስተዋውሳለሁ እሱ ላይ ቀመጣለሁ በጣም ተደላድሎ ልክ እንደ መደገፊያ እንዳለው አይነት ወንበር ተደርጎ የተሰራው እሱ ላይ ቀመጣለሁ መጽሐፉን አነባለሁ በዛኑ ቀን ማታ የገባኝ ነገር ለመተግበር ሞክራለሁ ከዛ አለቀ ወደ መደበኛ ህይወት ተመለስኩኝ መጽሐፉ ቀርቶ ከ15ኛው ቀን በኋላ የባሰ ሆኖ እንደገና ተመልሶ መጣ ያ ይድሮ ነገር I asked her what happened የምሬን ሰላማዊ እንዲሆን ፈልጋለሁ ቤት ውስጥ ልጆቼን ማሳደግ ፈልጋለሁ በምንም አይነት መንገድ ልጆቼ ከኔ ተነጥለው እንዲያድጉ አልፈልግም ማንኛውንም መክፈል ያለብኝ መስዋዕትነት ለመክፈል ዝግጁ ነኝ ለልጆቼ እሷም እንደዛው ናት and personally ምነግራችሁ ነገር በነገራችን ላይ በጣም ጥሩ ሰው ናት ለቤት አንዳንድ ሰዎች አሉ አይደለ አንድ ሰው ምን አለ የኔ ሐሳብ አይደለም እንትናን ሳያት ሚስት የምትወሰይት ናት በቃ ሚስት የሚመስሉ ሴቶች አሉ አይደል ልክ እሱ በቀረጸበት መንገድ ማየት አይነት ሰው ናት በቃ she is very good ለቤቷ ማለት እኔ በኔ በኩል ሳየው ይመስለኝ የነበረው ነገር ግን ኮምፕሊትሊ የተለያየ ነውና እንደገና ወደ ነበረበት ቦታ ሲመለስ ጥያቄዎችን መጠየቅ ጀመርኩ ከዛ ጥያቄዎች ሲጠይቁ በነገራችን ላይ መልስ ታገኛላችሁ የማንን መጽሐፍ አገኘው መሐከል ያለውን እያለፍኩኝ ነው እንግዲህ የዶክተር ማክስዌል ማልትዝ መጽሐፍ አገኘው ሳይኮ ሳይበርኔቲክስ የሚል መጽሐፍ ምናልባት አንዳንዶቻችሁ አንባችሁት ሊሆን ይችላል ዋናው ኮንሴፕት እዛ መጽሐፍ ላይ ምንድነው ብትሉኝ በመጀመሪያው ምዕራፎቹ ሲጀምር የሚጀምርበት ምዕራፍ ሰልፍ ኢሜጅ የሚል ነው ሰልፍ ኢሜጅ ሳይኮሎጂ በነገራችን ላይ ወደ ሜይንስትሪም ያመጣው ዶክተር ማክስዌል ማልትዝ ነው ሐኪም የነበረ ነው የቀዶ ጥገና ሰርጂን ነው
በጣም ታዋቂ ሰው ነው። በአውሮፓ በአሜሪካ ምናምን እየተጠራ ረቂቅ የሆኑ ፕላስቲክ ሰርጀሪዎችን ይሰራ የነበረ ሰው ነው። እሱ የጻፈው መጽሐፍ ነው ይህ መጽሐፍ። እና ሲያወራ ስለ ሰልፍ ኢሜጅ ያወራል። ሰዎች በውጭ በኩል ኤክስፔሪየንስ የሚያደርጉት የትኛውም ነገር ግንኙነት ውስጥ ሊሆን ይችላል። ገንዘብ ጋር ያላቸው ግንኙነት፣ የገንዘብ ይዞታ ሊሆን ይችላል። ሰዎች ጋር ያላቸው ግንኙነት ሊሆን፣ ለራሳቸው ያላቸው ሁሉም ነገር ተጠቅልሎ ሰልፍ ኢሜጅ ውስጥ ነው ያለው ይላል። ምንድን ነው የሚለው? ሰዎች ልክ በገሃዱ ዓለም መስተዋት ፊት ለፊታቸው ላይ አቁሞ መልካቸውን እንደሚያዩት ሰዎች በዚህ በገሃዱ ዓለም ላይ ስትወጡ የምታዩት በዓለም ላይ ማለት ባንክ ቤት፣ የጤና ተቋማት ላይ፣ የምትሰሩበት መስሪያ ቤት፣ ሁሉም ቦታ ላይ ስትወጡ እነዛ ነገሮች በሙሉ እንደ መስተዋት ቁጠሯቸው። መልካችሁን መልሰው የሚያሳዩአችሁ ነገሮች ናቸው እንጂ መልካችሁ እዛ ውስጥ አይደለም ያለው። መልካችሁ እናንተ ጋር ነው ያለው። ያ በውስጥ በኩል የምታዩት ውስጣዊው መልክ እስካልተለወጠ ድረስ በውጭ በኩል ያለው ነገር እንዳለ ይቀጥላል ይላል። ምን ማለት ነው እንግዲህ መሰላችሁ? ያ ማለት ሰዎች 4፣ 5፣ 6 ቦታ ቢሰሩ ገቢያቸውን ለመጨመር ተምረውት የማያውቁትን አዲስ ትምህርት ቢማሩ አገር ቢለቁ ገንዘብ ያስገኛል የሚባል የትኛውንም እርምጃ ቢወስዱ ውስጣዊ መረዳታቸው ገንዘብን በተመለከተ ውስጣዊ ስነልቦናዊ ቁርኝታቸው እስካልተለወጠ ድረስ ባሉበት ሁኔታ ነው የሚቀጥሉት። ግንኙነቶችንም በተመለከተ እንደዚሁ ነው። በዓለም ላይ አለች የተባለች ሴት በጣም የምታምር ሁሉም ሰው ያምራል። አሁን በሰዋዊ ቋንቋ ነው እያወራ ያለሁት፣ በደንብ አድርጋችሁ ተረዱኝ። የምታምር የተማረች በጣም ንቁ፣ ደግ፣ ታጋሽ በዓለም የመጨረሻ ሃይስት ኳሊቲ አላት የምትባልን ሴት ቢያገባ አንድ ሰው ያንን ኳሊቲ ኤክስፔሪየንስ ማድረግ አይችልም መልኩን ካልለወጠ በስተቀር። ለምን ቢባል በራሱ መነጽር ነው ሴትዮዋን የሚያያት። ምን ማለት ነው? ሰዎች ገለልተኛ ሆነው ዓለምን ማየት አይችሉም። ከውስጣቸው ሆነው ነው ዓለምን የሚያዩት። በውስጣቸው ባለው መነጽር ነው ዓለምን ኤክስፔሪየንስ የሚያደርጉት ሰዎች። ስለዚህ ባያስድ ያልሆነ ሰው የለም ማለት ነው። ዓለምን የምንመለከተው እንደምንድን ነው ማለት ነው? እንደ ዓለም ሳይሆን እንደኛ ነው ዓለምን የምንመለከተው ማለት ነው። በሌላ ነገር ያን እስካለወጥን ድረስ ለሁለት ሳምንት የጫጉላ የምትመስል ጉድ ስላደረግን ብቻ የሚለወጥ ግንኙነት የለም። ዳትስ ዋት አይ አንደርስቱድ። ከዛ በኋላ አሳይመንቱ ተጠቅልሎ ወደ እኔ ነው የመጣው። ለካ ቤቴ ውስጥ ያለውን ነገር ማስተካከል ካስፈለገኝ 100% ኃላፊነት ወስጄ እኔ ነኝ ማድረግ የሚገባኝን ነገር ማድረገው። ታፈራው ነው ትክክለኛ ስሟ። ታፈራው የፈለገችው አይነት ሰው ብትሆን በዚህ ቤት ውስጥ በውድድር አንደኛ ሊወጣ የሚችል ቤተሰብ ያለበት ቤት እንዲሆን ብፈልግ እኔ መሆን የምችለው ምንድን ነው? the best husband ever ነው መሆኑ። ለልጆቼ ምንድን ነው መሆነው? የዚህ ዓለም አይዲያል በአእምሮ ብቻ የምታስቡት ግን በመሬት ላይ ልታገኙት የማትችሉት አይዲያል አባት ነው መሆን ያለብኝ። ይሄን መሆን ብቻ ነው ከኔ የሚጠበቀው። ከሌላ በኩል የሚመጣው ነገር ከኔ ቁጥጥር ውጭ ነው ያለው። የሚስቴ ባህሪ በኔ እጅ ላይ ነው ያለው ነው አይደለም? እሷ የምታስበው፣ እሷ የምትፈልገው፣ እሷ የምትመኘው፣ እሷ ውስጥ ተደርጎ የመጣው ታል ይሄ ነገር በውስጡ ያለው ነገር በሙሉ በሷ ፈቃድ ካልሆነ በስተቀር 1 ሴንቲሜትር ፈቀቅ ማድረግ እንደማልችል አወኩኝ። that's the amazing discovery ለኔ ማለት ነው። ለካ በሰው ፈቃድ ገብቶ ሰውን 1 ሚሊሜትር ፈቀቅ ማድረግ አችልም ሰውየው ካልፈቀደ በስተቀር። ሰውየው የሚፈቅደው ደግሞ ከናንተ ኤክስፔክት የሚያደርገውን አይነት ሰው ናቹራሊ ስትሆኑ ካያችሁ ወደ ራሱ ይመለስና በገዛ ፈቃዱ ለዚህ አይነት ወንድ የሚመጥን ሴት አድርጎ ራሱን ይሰራዋል። that's it። አንዳንድ ሰዎች መመዘኛ ያወጣሉ። እስኪ ምን አይነት ሚስት ነው ማግባት የምትፈልገው? ጸጉሯ እዚህ ጋር የሚደርስ፣ አይኗ ኩልል ያለ፣ አንድ ስቴን የሌለው ነጭ ውስጥ ኩልል ያለ፣ ጥርሶቿ ሽክክ ያሉ፣ ገና ፈገግ ስትል ትክክ ምጠረ። ኦኬ ስቶፕ this thing። ኦኬ አንተ ለዚች ሴት ኳሊፋይ ታደርጋለህ? እንግዲህ ምስሉን ተመልከቱ። የራሱን አበሳ እኮ ነው የሚያበሳው። የሰውዬ አንድ ነገር በጨመረ ቁጥር የራሱን አበሳ ነው እያበዛ የሚሄደው። ኦኬ በዚህኛው አይን በዚህኛው ኢማጂነሪ ሴት አይን ብትታይ አንደኛ የምትመርጠው ወንድ አንተ ነህ ወይ ብላችሁ ብትጠይቁት he is not። ስለዚህ ይሄ ምንድነው? ይሄ መመዘኛ ድርደራ ምንም ጥቅም የለውም ማለት ነው። it's nonsense። ሰው ማድረግ የሚገባው አንድ ነገር ብቻ ነው እዚህ ጋር እንደምንመለከተው ማለት ነው። ግንኙነት
ራስን ቁልጭ አድርጎ ከማየት ይጀምራል ማለት ነው። ግልጽ ሆኖላችኋል? ምክንያቱም እኔ ነኝ ግንኙነት ውስጥ የሚገባው። እኔ ማንነቴ ነው ግንኙነት ውስጥ የሚገባው። ለምሳሌ እሳትና ውሃ ጎረቤት ቢሆኑ ሁለቶቹ እንዴት ነው የሚጎራበቱት ብዬ ብጠይቃቸው ምንድን ነው የምትሉት? እሳትና ውሃ ጎረቤት ናቸው። የእሳትን ባህሪ ውሃ ይለውጧል አይለውጠውም? እሳት እየነደደ ውሃ ያለበት አካባቢ ላይ ቢመጣ ምንድን ነው የሚያደርገው? ይቆማል አይደል? ኦኬ ውሃ ከመሆን ይልቅ ሌላ ነገር ብናደርገው እዛ ጋር የደረቀ ሳር እሳቱ የበለጠ ኃይለኛው የሆነ ይቀጥላል። ኦኬ ስለዚህ በአንደኛው በኩል ያለው የግንኙነት ባህሪ የሚወሰነው በዚህኛው በኩል ከሚመጣው የግንኙነት ኤሌመንት ጋር አብሮ የሚሄድ ነገር ነው ማለት ነው። እኔ ውሃ ከሆንኩኝ ከእሳት ጋር የምዛመድበት መንገድና እንጨት ከሆንኩ ወይም ሳር ከሆንኩ ከእሳት ጋር የምዛመድበት መንገድ በጣም የሰማይና የምድር ያህል የተለያየ ነው። እኔ ራሴን ውሃ አድርጌ ከሰራው ውሃ አያስፈራኝም ብዙ፣ እሳት አያስፈራኝም ብዙ ማለት ነው። አሁን እዚህ ጋር እንግዲህ ብረት ድስት የለም ምናምን የለም እኔና ውሃ እሳትና ውሃ ብቻ ከተገናኘ ግንኙነቶች የት ጋር መታከም እንደሚችሉ የት ጋር እንደሚጠነሰሱ የት ጋር ቅርጽ እንደሚይዙ የት ጋር መታከም እንደሚችሉ ብናቅ እያንዳንዳችሁ ወደ ቤታችሁ ገብታችሁ ዛሬ ትዳራችሁ ማዳን ትችላላችሁ። every one of you ሁላችንም የሆነ ቁስል አለን። በጣም የሚገርማችሁ ነገር ምን አለበት እንደ መጀመሪያው ቀን ቢቀጥል ኖሮ። መጀመሪያውን ቀን ታስታውሳላችሁ እንዴት መሬት አይንካሽ አይነት ነገር ስንላቸው እንደነበር እናንተም ብላችሁናል። በእርግጥ ብላችሁናል። ያ ሁሉ ቀን አልፎ መቼ ቀን ነው የጀመረው ይሄ ነገር ብለን ብናስብ ወደ ያ ነገር በሪያሊቲ ኤክስፒሪየንስ መደረግ የሚችል ከሆነ እዚህ ምድር ላይ ይቻል ነበር ማለት ነው። something happened የማይገባን ማንረዳው የሆነ ነገር አለ። እንደኛ ያልተማሩ እንደኛ ፊደል ያልቆጠሩ 60 ዓመት 70 ዓመት በሚያስደምም መከባበርና መዋደድ የቆዩ ሰዎች ደግሞ አሉ ገጠር ውስጥ። you'll be surprised የዚህኛው ዓለም ዕውቀት አይደለም የሚያስፈልገው የሆነ የገባቸው ነገር አለ ስለ ግንኙነት that's it አለቀ። ያንን ነገር ነው ዛሬ የምንነጋገረው። እንግዲህ ስለ ግንኙነት ስናወራ ግንኙነት በተለያየ መንገድ ይገለጻል። አሁን ዛሬ የምናተኩርበት እንትን ቢሉ ጋብቻ አለ፣ ጓደኝነት አለ። በስራ ምክንያት አንድ ቦታ መጥቶ ከተገናኘን በኋላ ግን በተለየ ግንኙነት ውስጥ መጣመር አለ፣ ጉርብትና አለ፣ የቢዝነስ ሽርክና አለ። ኢቭን እስር ቤት የገቡ ሰዎች ሁሉም እኩል አይዋደዱም። የሚዋደዱ የሚሳሳቡ ጓደኛ የሚሆኑ አሉ። እነዚህ ነገሮች በሙሉ ከአንድ በላይ ስለሆኑ ኢንተራክሽኑን የሰው ልጆችን ኢንተራክሽን የሚያሳዩ ነገሮች ናቸው። ዛሬ የምንነጋገረው ስለዚህኛው ነው፣ ስለ ሜሬጅ። ግንኙነቶች በጣም ብዙ ናቸው። today we talk about marriage። ስንቶቻችሁ ደስ ይላችኋል? ትፈልጉታላችሁ ይሄን መረጃ? እጃችሁን አሳዩኝ እስቲ። ኦኬ እስኪ ያላገባ ሰው ለእናንተ በጣም ይጠቅማችሁ። ለእናንተ በተለይ በጣም ይጠቅማችሁ። በደንብ አድርጋችሁ አዳምጡ። መረጋጋችን ላይ እርግጠኛ የሆንኩበትን ነገር ነው የምነግራችሁ። ዛሬ የምንነጋገርበት ቀን ላይ ዘመኑ ምን እያመጣ እንደሆነ በደንብ አሳያችኋለሁ። ምን ብታደርጉ ኤክስፔክት ማድረግ የማይገባችሁን ነገር ኤክስፔክት ሳታደርጉ ግንኙነቱ በጣም ሰላማዊና ደስ የሚል ደስታ ያለው ይሄን ስል ግን አንዳንድ ጊዜ ክላሽ አታደርጉም ወይም በሐሳብ ማትስማሙባቸው ፖይንቶች የሉም ማለት አይደለም። እንደዛ የሚባል ጋብቻ የለም። በነገራችን ላይ ካለ እኔ ኤግዛም ወደፊት መጥቶ የሚያስረዳን ሰው ቢኖር አንድም ቀን ክፉ ነገር ተነጋግረናል። ይገርማል። በቃ እኔ ያልኩትን እኔም ራሱ እሱን ነበር ሳስብ የነበረው ከየት አመጣው እየተባባላችሁ እድሜ ልክ መቀጠል የሚባል ነገር የለም። I don't agree on this የሚሉበት ጊዜ አለ። እናንተም እነሱ ያመጡት ሐሳብ ላይ አነጋገሩን ዲፕሎማቲክ ታረጉት ይሆናል እንጂ ማትስማሙባቸው ነገሮች ይኖራሉ። and that's okay መስማማት አይጠበቅባችሁም በሁሉም አይነት ነገር ላይ። ለምን ቢባል ሁለት የተለያየ ራስ ቅል ውስጥ ሆነን በተለያዩ አይኖች ወደ ውጭ ምና የተለያዩ ክሪቸር የተለያዩ ሰዎች ነን። ይሄንን ማጥፋት አይጠይቅም። በሰላም ኮንስትራክቲቭ በሆነ መንገድ እየተገነባባን አንዳችን ሌላችንን ይረዳን ሌላችን የሌላችን ህልም እየኮተኮትን አብሮ ለማደግ ከአንድ አይነት ነገር ይሰራ መሆን አይጠበቅብንም። this difference actually valuable ነው። መለያየታችን ልዩነቶቻችንን እስካከበርን ድረስ ማለት ነው። ወንድና ሴት መሆን በራሱ ስነ ልቦናዊ ልዩነት አለው በተወሰነ ደረጃ። ይሄንን ማወቅ በጣም ያስፈልጋል።